ዲኤንኤ ሁለተኛ አትፈረም ነበረ። ባለፈው ራሱ እኮ አላርግም አለችው። ሞታለ እንጂ ዲኤንኤ አላርግም አለች እኮ። ለምን አለች እንደዚህ ያለችው? ምክንያት ስላላት ውሸት ስለሆነ ነው። ገባችሁ? የሱ ልጅ እንዳልሆነ ስለምታውቅ ነው። እሷን ገና ዝም ብሎ በፈጠረሽ በአምላክ በእግዚአብሔር በማርያም አያስፈልግም፣ መለመን አያስፈልግም። እሷ እኮ በግዴታ ነው በህግ ነው ማጥየቅ አለበት። እሷ እኔ የሚያስጠላኝ በአምላክሽ በፈጠረሽ ምናምን ፈጠራቴ መጥራት አያስፈልግም። በዚህን ሰዓት ህግ ነው የሚያስፈልገው። የሰው ልጅ ልመና እኮ ሰው እንደ ቆሻሻ ነው እያየ ያለው። ስንት ጊዜ ነው ለማናታው ማቆየት ማለት ነው። ህግም እሱን ነው የሚይዘው። ገባሽ? ህፃን ስለሆነ ማለት ነው ይይዛል። አዎ ቶሎ ታላረገ አዎ እሱ ጥፋት ሳይሰራ እሱ ለምን ይይዛል? ኧረ እባክሽ ህፃኗን እኮ ገና ይኸው ወንድ ጋር መሄድ የምትችለው በስንት ነው? በ15 ዓመት ወይ በዝክ ነው እንጂ መሄድ የምትችለው ህፃን አሁን ላይ እኮ ያስጠይቃል። እሷ ጥፋተኛ ብትሆን እሱ ነው የሚገዛው። እሷ ራሱ ትጠይቃለች። ቪዲዮ መጀመሪያ ምንድን ያለችው በራሷ አፍ እሱ ራሱ እኮ እኔ ጋር ሲሆን ምንም አያውቅም ያለችው ቪዲዮ እኮ መረጃ አለ። ስለዚህ በደንብ ነው የምትጠይቀው እሷ። ብሩኬ እንዲህ አይጠየቅም፣ ምንም ነገር አይጠይቅም። ብሩኬ በስንት ስራ ካሄደን ማለት ነው። እነሱ የዋ ሞኝ ስለሆኑ ነው እንጂ ወደ ኋላ ተመለሰ ቪዲዮን እዩ። ከአፋ ምን እንደወረች እች ልጅቷ እውነት ከሆነ ይሄ ነገር እሱ እኮ ምንም አያውቅም ከኔ ጋር ሲሆን ያለችው ደረቷን ነክታ በአፋ ወረች ቃል አለ። ያ ነገር ስናስብ ምንድን ነው ይሄ? ምን አለ በዚህ ልጅ ጥፋት? ምንም ጥፋት የለም እኮ እሱ አሁንም ያዋ የሆነ እየሞታ ነው። ባለፈው እንደዚህ ህፃን ስለሆነ ነው የምትጠየቀው እንጂ ልጅቱን ይዟት ስለሄደ ሳይሆን ህፃን ስለሆነ ነው። ማንንም ጠይቅ የኔ ወድ ታልወለሽ ማለት ነው። እሱ ያስጠይቃል። ግን ይቅርታ ይላል፣ ያስጠይቃል፣ ይቅርታ ይላል። ነገርኩሽ። ግን ደግሞ ቤቱ ለቁጭ ማድረጉ ተገቢ አይደለም። ህፃን ስለሆነ አዎ ይቀጣል። ግልጽ ነው፣ ማንም ይናቃል። ግን አሁን ለምሳሌ አሁን ቪዲዮ እንዳየን ከሆነ የአስር ቪዲዮ ሆነ ቀረጽ አይደለም። በኋላ ልጅቷ ቤት ከሚቀመጥ ዲኤንኤ አድርጎ መልሶ ለሷ ቢሰጥ ደስ ይለኛል። በቃ ይሄ ነው። እንደዚህ ነው ሀሳቤ። የምርን አንድ ሰው እውነት የሚያወራ ሰው የለም። ኢትዮጵያ ራሱ የእሱ ወንድሞቹን ቢሆን ዝም ብሎ ማሸፋፈን። እሷ የወረች ቃል ለምንድን ነው የማያወጣው? እሷ እንደዚህ እኮ ባለፈው እኮ እንደዚህ እርግዝ ሆነሽ እንደዚህ ብለሽ ነበራ ምን ሰው እኮ አንድም የለም። እንዴት ነው ሰው እንደዚህ ሸፋፍነው ነገሩን? እዚህ ጋር ራሱ ተመልካች ራሱ አንዳንድ ሰው ነው የእሷን ቪዲዮ እየወራለ እንጂ አብዛኛው በቃ የአሁኑ ሁኔታ ነው እየወራለበት። ከዚህ በፊት እርጉዝ ሆና የወረች ቃል ሁሉም ረሳ፣ ሁሉም ሰው ረሳ። አሪም ቀንሽ እንዴት ነው የምራሳው እንዴ? ዛሬ ብሩክ ያለ እኮ አንድ ሰው ቀልቡ እያወቃ ሴት ካንቺ ጋር ተኝቼ ከሆነ እንደዚህ አላረኩም አውቃለሁ ራሴን ሁነቱን አውጪ ያላት። እሷም ደግሞ አላወቀም እያለች ነው። ይሄ ልጅ እስካሁን ነገም ዛሬም ራሱን አላወቀም። ያኔ እሷም ብላለች አያውቅም እኔ ጋር ሲሆን አለች። ዛሬ ብሩክም ማለት ራስን በቃ እኔ ያ ሰው አንድ ሰው ሴት ጋር ስተኛ ምንም ነገር ያላረኩት ካላወቁት በቃ ጤነኛ አይደለም ማለት ነው ያ ሰው አለች። ምንም አላወቀም፣ ነገም አላወቀም፣ ዛሬም አላወቀም፣ ምንም አላወቀም። ያን ቃል የሆነ ነገር አላወቀም። እሷም ብላለች አያውቅም ማለች ያለችው ቪዲዮ ሰው ለምንድን ነው የማያውቀው? ለምንድን ነው የማያየው? ነገም ዛሬ ጥፋተኛ እዩ ብቻ ናት እኮ። ጋሽዬ ጋር ቁጭ ብላ እንደ ጋሽዬ እኮ የብሩክ አባት ነው። ቁጭ ብላ እኮ ከኔ ጋር ሲሆን እኮ ምንም አያውቅም ያለችው ልጅ እኮ ናት። ሰው ለምንድን ነው እናንተ ማናገር ያቃተው? ዝም ብሎ ይላል። ድራማም ቢሆን እኮ በስነ ስርዓት ድራማ ስትሄጂ ደስ ይላል እኮ። ድራማም ቢሆን ሰው ያወራውን ቃል መናገር አለብሽ። ቀመም ያርመጣች ያራሰው ምን ነው ነው ያራኔ አልፈልግም ምንም ነገር መናገር። ፈጣሪ ሁነቱን ያውጣው፣ እሱንም አላህ ነፃ አውጣው፣ ነፍሱን ያረጋጋው፣ ቀልቡን ያረጋጋው፣ ህይወታችሁን አላህ አንድ ላይ ያርጋው፣ ሰላም ይወረድ። በቃ ይሄ ነው የሚመኘው። የምረኝ ሰላም ይሁኑ። የምረኝ ነው። ለይሄም ሽሽፍ ብሩኬን ተውትና ብሩኬ አሁን በዝንሳ ጭንቅ ላይ ነው። ብዙ ጭንቀት አለው። እቺ ልጅቷ እንደዚህ በሃሚን ብዙ ግጭት አለው፣ ብዙ ነገር አለ እንበልና ሰው ልጅ ሲጨነቅ የሆነ ነገር አያውቅም። ተው ይሄ የወደታችሁ ነገር ተውና ሀብቴ ፊት ባለፈው ጋሽዬና ሀብቴ ቁጭ አርግታ እሱ እኮ እኔ ጋር የነበረው ሰዓት እኮ አያውቅም ያለችው ሀብቴ ለምን ዝም አለ? እኔ ተቀጥሮ በሀብቴ ብቻ ነው በብሩክ አይደለም። ብሩክ ጭንቀት ስላለ አዎ ሊያስብ ይችላል፣ ሊያስብም ይችላል። ጭንቀት ሲሆን የሰው ሰው ነው ታውቃለች። ሰው እኛ ጭንቀት ውስጣችን ላይ ጭንቀት ካለ ብዙ ነገር ልናስብ አንችልም፣ ይጨንቀናል። ምንኖር ነገር ባናቀም ግን ደግሞ እንዴት ነው ወንድሙ ዝም አለ? እሱ ፊት የኔ አይደለ ፍጹሜ ፊት እኮ ነው ባለፈው ወላሂ ማለት ነው። ፍጹሜ
ፍጹም ያኔ ምንድን ነው አለው? እውነት አለው። እሺ ብሩኬ እንደዚህ አንቺ ጋር ሲሆን ምንም ማያውቀው ከሆነ እራሱ ማያውቀው ከሆነ አንቺ በደንብ ራስ የምታይ ከሆነ ያ ጥፋተኛ አንቺ ልጅ እንጂ ብሩኬ አይደለም እኮ አላት። ግን ፍጹም በዚህ ሰዓት ዝም ነው አለው። ያን ቀን እንደዚያ ላይ ብለሽ አልነበርሽ ወይ ብሎ የጠየቃ ሰው እዩን ማንም ሰው የለም። ነገም ዛሬ እኔ ተጋደልኩት በዚህ ነው። እንዴት ነው እንዴ? እሱ እኮ እኔ ጋር ነበረው ሰዓት እኮ ራሱን እኮ አያውቅም። እኔ ራሴ በደንብ ነው የሚያውቀው እንዴ። ቪዲዮ እኮ መረጃ አለ። ሰው እንዴት ነው የሚሞኝ የሚሆነው? አላህ ወርቅን የሚጠብቀው ሁለታችን የሚጠብቃቸው ሰላማችሁ ይውረድ ምኞቴ ነው። እኔ እስካሁን ወላሂ ቤተ ገብተሽ ታያለሽ። ብሩክ አንድ ቀን ክፉ መናገር አያለቅም። ገስት ላይ ሲገባም ብሩክ መሰድብ ቦታ ማግባት አልፈልግም። ወጥ አለው አላህ ከዚህ ይሄ መጥፎ ነገር ያውጣው። እንደዚህ ነው የሚመኘው። እኔ ግን አንድ ሰው ማያውቁን እኔ የሚሰድበኝ በኮሜንት አስተያየት መሀል እንጂ መሳደብ የሚሳደብ ሰው እኔ ምን ራሴ አልፈልግም። አልፈልግም። የትም ቢገባ ሰላም ያለው ቦታ ማግባት ነው። ስድብ ከሆነ ገብቼ እወጣለሁ። የምሬን ነው። ስድብ ነው ያ ስድብ ነው። እሺ የምንሰድበው ያላውቀን ነገር በቪዲዮ ነው የምንሰድበው አይደለም። ግን ያ የሱ ወንጀል የሚቀነሰው ወደኛ ነው የሚመጣው አይደለም። አሁንም ቢሆን እኮ ቢላ ካራ ቢላ አንገቷ ላይ ብታረጊ አታወጣም። ነገር ያደረገው ነገር ትክክለኛ አይደለም። በቃ እንዴ ስህተት ሰርቷል። እግዚአብሔር እንዴ ለራሱ ማለት ነው ለራሱ ህፃን ልጅ መውሰድ አልነበረውም። ሁለት እሱ የዋ ነው ከሆነት ታወጣኛለች ብሎ ነው እየወሰዳለ። ግን እሱ አንገቷ ላይ ብለዋት አታወጣም። ሁነት ለምን አይደለም አይደለም ቴቴ እኔ ገረመኝ። ለምንድን ነው ህግ ነው የፈሩት? ወደ ህግ ለምን አይሄዱ? እኔ ተቃጠልኩት። ይሄን እኔ ገረመኝ ስለው ጥያቄ ሆነብኝ ስለው ማለት ወደ ህግ ለምን ወንድምየው አለበት። ምንም ችግር እኮ አያመጣም። ወደ ህግ ቢሄድ እንደውም ይቀልለታል። ደግሞ የራሱ ሀንቅል መወጣው የምሬን ካሜራ ደቅ ነው ይመስለኛል። ሚዲያ ነው እንት ነው ህግ ለዚህ ጋር ነው ተቃጠለ። ህግ ማያውቅ ሰው ሆነ እኮ ሁሉም ህግ ማያውቅ ሆነ። የኔ ብለ ተቀብለው ደግሞ ተመልሶ እንደገና የኔ አይደለም እሱ የኔ ያለው ምክንያት አለኝ አለ እኮ። ምክንያት የኔ ነው ያልኩት ምክንያት ትራረኛለች፣ ታዝነኛለች፣ ያንተ አይደለም ብላ ታወጣለች ብሎ ነው እኮ። እሱም በራሱ ሀሳብ ትክክል ነው ብሎ ነው። ግን ነገሩ ትክክል አይደለም። ሆን ብሎ የተነሳችው እነሱን ለማለያየት ስለሆነ ትክክል አይደለም። ህግ ነው ትክክሉ። በቃ በህግ ነው። እሱን እናምናለን፣ እናውቃለን። ለሱ እንዳልሆነ አንድ ሰው የሱ ልጅ ሆኖ የኔ አይደለም ሊል አይችልም። የሱ ስላልሆነ የኔ አይደለም ማለት ነገም ዛሬም የኔ አይደለም እያለ ነው። ግን ደግሞ እሷ አስተኝቶ ጎሮሮ ላይ ብለዋ ቢያርግም ያንተ አይደለም አትልም። በራሷ ከህግ ባስተቀር ምንም አትልም። ይሄ ነው